ሰላም ጤና ይስጥልኝ። የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። የአስገደ ወረዳ ነዋሪዎች በአካባቢው እየተካሄደ ባለው የወጣቶች አፈሳ ተግባር ላይ ያላቸውን ስጋት ገለጹ። በትግራይ ክልል ሰሜን ምዕራብ ዞን በተለይም በአስገደ ወረዳ የህወሓት ጦር በሆነው አርሚ 42 ታጣቂ አባላት እየተደረገ ባለው የወጣቶችን የግዳጅ አፈሳ የአካባቢው ነዋሪዎች ከፍተኛ ስጋትና ተቃውሞ እያሰሙ ይገኛሉ። እነዚህ የአርሚ 42 የተባለ የህወሓት ጦር ታጣቂዎች ከማዕከላዊ ዞን ወጥተው ወደ ታህታይ ቆራሮ፣ አስገደና ሰየምቲ ወረዳዎች በመንቀሳቀስ ባለፉት 3 ወራት በአካባቢዎቹ መስፈራቸው የተገለጸ ሲሆን በቅርብ ጊዜ አባላቱ ታጣቂ ይሁን ሰላማዊ ህፃናት ኃይሉ ትላልቅ እንዲሁም አራስና እናቶች ሳይለዩ በአካባቢው ነዋሪዎች ቤት እያንኳኩ ሰዎችን እየወሰዱ እንደሆነ ከአካባቢው የወጡ መረጃዎች አመላክተዋል። የአካባቢው ነዋሪዎች እንደገለጹት በግዳጅ የታፈሱት ግለሰቦች እንጓይላ በተባለ የማሰልጠኛ ካምፕ ውስጥ ለአጭር ጊዜ ጠመንጃ የመቅጠምና የመፍታት ስልጠና ተሰጥቷቸው በቀጥታ ምሽግ እንዲይዙ እየተገደዱ ነው ብለዋል። በተጨማሪም ይህ የህወሓት አርሚ 42 ከነበረበት አስገደ ወረዳ ወጥቶ አርሚ 17 የተባለውን ጦር ተክቶ ወደ ጸለምቲ አካባቢ መሄዱም ተሰምቷል። ይህ የአንጃው ህወሓት ወጣቶችን በግዳጅ የማፈስ ድርጊት ነዋሪዎች በተለይም በአስገደ ወረዳ እናቶች ላይ ከፍተኛ ቁጣን ፈጥሯል። ነዋሪዎቹ ታጣቂው ህወሓት ድርጊቱ በአስቸኳይ እንዲያቆምና የሚመለከታቸው አካላት ጣልቃ እንዲገቡ እየጠየቁም ይገኛሉ። የኢትዮጵያ አየር መንገድ የአፍሪካ ቁንጮ መሆኑን የሚያስመሰክር የ2026 የአፔክስ የክብር ሽልማት ተሸለመ። የኢትዮጵያ አየር መንገድ በአህጉሪቱ ያለውን ቀዳሚነት የሚያረጋግጥ የአፔክስ የመንገደኞች ምርጫ የ2026 የአፍሪካ ምርጥ አየር መንገድ ሽልማትን በድጋሚ ተቀዳጅቷል። ይህ ሽልማት ተቋሙ ለተሳፋሪዎቹ የሚሰጠውን ምቹ፣ ቀልጣፋና አስተማማኝ የአየር ትራንስፖርት አገልግሎት ዓለም አቀፍ እውቅና የሰጠ ሲሆን በአቪዬሽን ኢንዱስትሪ ውስጥ ያለውን ተወዳዳሪነት ይበልጥ እንደሚያጎላውም ተመላክቷል። የአየር መንገድ ዋና ስራ አስፈጻሚ አቶ መስፍን ጣሰው ሽልማቱን በተረከቡበት ወቅት ባስተላለፉት መልእክት ይህ ስኬት የተመዘገበው በመላው የአየር መንገዱ ሰራተኞችና አመራሮች ከፍተኛ ጥረት መሆኑን ገልጸዋል። ሽልማቱ በቀጥታ በመንገደኞች ድምጽና ምርጫ የተሰጠ መሆኑ ልዩ ትርጉም እንደሚሰጠው የጠቀሱት ዋና ስራ አስፈጻሚው በቀጣይም የደንበኞችን አመኔታ ለማርካትና የአገልግሎት ጥራትን ይበልጥ ለማዘመን ከፍተኛ መነሳሳት እንደሚፈጥር አስረድተዋል። በውጭ ሀገር ዜጋ ላይ የስርቆት ወንጀል የፈጸሙ ግለሰቦች በፖሊስ ክትትል ከነ ኤግዚቢታቸው በቁጥጥር ስር ዋሉ። አብዲ ሐሰንና ቃልአብ ወርቅ የተባሉ ተጠርጣሪዎች ሚያዝያ 23 ቀን 2018 ዓ.ም በቂርቆስ ክፍለ ከተማ ወረዳ 1 ሰመኮ አካባቢ ነው የስርቆት ወንጀሉን የፈጸሙት። ኢብራሂም ሐሰን የተባሉ የዩናይትድ አረብ ኤምሬት ዜግነት ያላቸው የግል ተበዳይ በአካባቢው ካለ ሱፐርማርኬት ዕቃ ገዝተው ወዳረፉበት ሀያት ሬጀንሲ ሆቴል እያመሩ ሳለ ተጠርጣሪዎቹ በግራና በቀኝ ሆነው በማዋከብ አንደኛው ተጠርጣሪ ሄድፎን ግዛን ሲል ሁለተኛው ተጠርጣሪ ከግል ተበዳይ ኪስ ውስጥ በመግባት ግምቱ 200 ሺህ ብር የሚያወጣ አይፎን 15 ፕሮ ማክስ ሞባይል ስልክ በማውጣት ከአካባቢው መሰወራቸው በቂርቆስ ክፍለ ከተማ ፖሊስ መምሪያ የባምቢስ አካባቢ ፖሊስ ጣቢያ አስታውቋል። ፖሊስ የደረሰውን አቤቱታ መነሻ በማድረግ ፈጣን የሆነ የምርመራና የክትትል ስራ በመስራት ሁለቱንም ተጠርጣሪዎች በሰዓታት ልዩነት ከነ ኤግዚቢቱ በቁጥጥር ስር ሊያውላቸው መቻሉን አስታውቋል። ራስን ባልተገባ መንገድ ለማበልጸግ መሰል የወንጀል ድርጊት ውስጥ የሚገቡ አካላት ከፖሊስ ዓይንና ከሕግ ተጠያቂነት እንደማያመልጡ አውቀው ከድርጊታቸው ሊቆጠቡ እንደሚገባ የአዲስ አበባ ፖሊስ ጠቅላይ መምሪያ አሳስቧል። ናይጄሪያ በዜጎቿ ላይ የተፈጸሙ ጥቃቶችን በተመለከተ ለማነጋገር የደቡብ አፍሪካን አምባሳደር ጠራች። ናይጄሪያ በደቡብ አፍሪካ በቅርቡ በውጭ ዜጎች ላይ በተፈጸመው ጥቃት ዙሪያ ለመነጋገር የሀገሪቱን ተጠባባቂ ከፍተኛ ኮሚሽነር ጠርታለች። ናይጄሪያ በዛሬው ዕለት በደቡብ አፍሪካ በተከሰቱት ጉዳዮች ላይ ያላትን ጥልቅ ስጋት በይፋ ታቀርባለች ተብሎም ይጠበቃል። ጉዳዩ በሀገሮቹ መካከል ያለው ግንኙነት ሊጎዳ እንደሚችል እንደምትገልጽም እየተጠበቀ ይገኛል። ስብሰባው በቅርቡ ጸረ ስደተኛ ቡድኖች ባደረጓቸው ሰልፎችና በናይጄሪያ ዜጎች ላይ በደረሰ በደልና በንግዶቻቸው ላይ በተሰነዘሩ ጥቃቶች ላይ ያተኩራልም ተብሏል። በቅርብ ሳምንታት ውስጥ ቢያንስ 2 ናይጄሪያውያንና 4 ኢትዮጵያውያን መገደላቸው መገናኛ ብዙሃን ዘግበዋል። በተመሳሳይ ጊዜ በሌሎች አፍሪካ ሀገሮች ዜጎች ላይ ጥቃቶች ተሰንዝረዋል። የደቡብ አፍሪካ ፕሬዝዳንት ሲሪል ራማፎሳ ጥቃቶችን አውግዘው የውጭ ዜጎች የሀገሪቱን ሕጎች እንዲያከብሩ አስጠንቅቀዋል። በነጻነት ቀን ንግግራቸው ደቡብ አፍሪካውያን የአፓርታይድ ስርዓትን በሚቃወሙበት ወቅት ሌሎች አፍሪካ ሀገራት የሰጡትን ድጋፍ አስታውሰዋል። አንዳንድ የደቡብ አፍሪካውያን ግን የውጭ ዜጎች በህገወጥ መንገድ መግባታቸው ከአካባቢው ነዋሪዎች ስራ እየወሰዱና ከወንጀል ጋር ግንኙነት እንዳላቸው በተለይም ከአደንዛዥ ዝውውር ጋር ግንኙነት አላቸው ሲሉ
ሲሉ ይከሳሉ። ጸረ ስደተኛ ቡድኖች ሆስፒታሎችና ትምህርት ቤቶች ደጃፍ ላይ ሆነው የሰዎችን ማንነት ለመለየት እያስቆሙ ወረቀቶቻቸውን ሲጠይቁም ታይተዋል። ባለፈው ሳምንት በዋና ከተማዋ ፕሪቶሪያ አንድ ቡድን ባደረገው ሰልፍ ወቅት የውጭ ሀገር ዜጎች አመጽ ሊኖር ስለሚችል ንግዶቻቸው እንዲዘጉ ጥሪ ቀርቦላቸው ነበር። በዚህ ዓመት መጀመሪያ ላይ በኩጎምፖ የወደብ ከተማ የሚገኙት የናይጄሪያ ማህበረሰብ ሰዎች ኃላፊያቸውን ንጉስ ተብሎ ሊተረጎም በሚችል ባህላዊ ስርዓት እንደሾሙት ከተዘገበው በኋላ ጸረ ስደተኞች ደቡብ አፍሪካውያን ተቆጥተዋል። በአካባቢው ያሉ አንዳንድ ደቡብ አፍሪካውያን ይህንን የፖለቲካ ስልጣን ለመያዝ እንደሚደረግ ሙከራ አድርገው ቆጥረውታል ሲል የዘገበው ቢቢሲ አማርኛ ነው። ሩሲያ ለደቡብ ሱዳን ታሪካዊ ምርጫ ድጋፍ ልታደርግ እንደሆነ አስታወቀች። ደቡብ ሱዳን እንደ አውሮፓውያን አቆጣጠር በ2001 ነፃነቷን ካገኘች በኋላ ለመጀመሪያ ጊዜ ለምታካሄደው ሀገራዊ ምርጫ ሩሲያ አስፈላጊውን ድጋፍ እንደምታደርግ አስታውቃለች። ይህ የሩሲያ ድጋፍ የምርጫ አስፈጻሚዎችን ማሰልጠንና የቴክኒክ እውቀትን ማጋራትን ያካተተ ሲሆን እንደ አውሮፓውያን አቆጣጠር ለታህሳስ 2026 የታቀደው ምርጫ በስኬት እንዲጠናቀቅ ለማገዝ ያለመ እንደሆነም ተገልጿል። ምርጫው ለብዙ ዓመታት በግጭትና በፖለቲካ አለመረጋጋት ውስጥ ለቆየችው ደቡብ ሱዳን ወደ ሰላምና ጽኑ መረጋጋት ለማሻገር እንደወሳኝ እርምጃም እየታየ ይገኛል። መርከቦች ከሆርሙዝ ይወጣሉ ሲሉ ትራምፕ ገለጹ። ፕሬዚዳንት ዶናልድ ትራምፕ በሆርሙዝ ሰርጥ ላይ ማለፍ ያልቻሉ መርከቦችን ነፃ አወጣቸዋለሁ ብለዋል። ከሰዓታት በኋላ የሚጀመረው ዘመቻ ላይ የትኛውም ጣልቃ ገብነት በከባድ አጸፋዊ ምላሽ ይቋጫልም ብለዋል። በትሩዝ ሶሻል ሚዲያ መልእክታቸው ዶናልድ ትራምፕ በጦርነቱ ምክንያት ሆርሙዝ ላይ የታገቱት መርከቦች ማለትም መውጫ ያጡት በፕሮጀክት ነፃነት ስም ሀገራት ጥያቄ ባቀረቡበት መሰረት ያለምንም ችግር እንዲወጡ እናደርጋለን የሚል ሀሳባቸውን ትራምፕ አጋርተዋል። የትኞቹ ሀገራት ጥያቄውን እንዳቀረቡላቸው ግን ትራምፕ ይፋ አላደረጉም። አሜሪካ መርከቦችን እየመራች ከተከለከለው የሰርጡ ክፍል እንደምታስወጣቸውና ሀገራቱ ያለምንም ስጋት ሀብታቸውን እንደሚያገኙም አስታውሰዋል። የአሜሪካ ባህር ኃይል በሆርሙዝ ሰርጥ ላይ ማካሄድ ያቀደው ኦፕሬሽን የተኩስ አቁም ስምምነቱን ሊጥስ እንደሚችል ኢራን በበኩሏ አስጠንቅቃለች። የኢራን ፓርላማ ብሔራዊ ደህንነት ኮሚሽን ኃላፊ ኢብራሂም አዚዚ የትኛውም የአሜሪካ ጣልቃ ገብነት ተኩስ አቁም እንደጣሰ ይቆጠራል በሚል ማስጠንቀቃቸው ይህንኑ ያረጋግጣል። የሆርሙዝና ፐርሺያ ባህረ ሰላጤ በዶናልድ ትራምፕ ግራ የተጋባ የትሩዝ ሶሻል ሚዲያ ጽሑፍ አይመራም ብለዋል አዚዚ። የትራምፕ እቅዱ በኢራንና አሜሪካ መካከል የተደረገውን ተኩስ አቁም ስምምነት ጫና ውስጥ ያስገባዋል፣ ዳግም ግጭት ሊቀሰቅስ ይችላል የሚል ስጋትም ፈጥሯል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ